ትልልቅ ሰው እንደ ትልቅነቱ ሲከበር ደስ ይላል። ለማንኛውም ስሙልኝ እነዚህ ሴትዮን ምትሮጠው እንደዛ ሆነ ያገኘው ገንዘብ እኮ ነው። አንተ ብቻህን ያፈራው ገንዘብ አይደለም፣ ከመሬት ነው ተነስታችሁ ወደዚህ። ምን ነው እማማ ልጆት ብሩኬን የፍቅር ጥያቄ አቅርባለት እምቢም ብሏል እንዴ? ብሩኬ ምን ነው እንዲህ ተንገበገቡ? እርሶ በዚህ ሰዓት ስለ አገር፣ ስለ ወገን፣ ስለሚሞተው ህዝብ፣ ስላለንበት ሰቀቀን ቁጭ ብለው በሚጸልዩበት ሰዓት ወርደው ልጆትን ለምንድን ነው የሚያበሻቅጡት እንዴ? ስለ ብሩኬና ስለ ሃይሚ እኛ እንበቃለን። ማንም ሰው የውጭ ጥላት መጥቶ ግን እዚጋ አፋቸውን እንዲከፍተባቸው ብሩኬ ላይም ቢሆን አፉን እንዲከፍትበት አንፈልግም። እኛው ራሳችንን ፑሽ አድርገን ያሳደግናቸው ሲያጠፉም እንቆጣቸዋለን፣ ጥሩም ሲሰሩ ደግሞ እናመሰግናቸዋለን። ነገር ግን ደግሞ ለፎሎና ለላይክ ብለው እርሶ በዚህ እድሜዎት ልጁን ሊረግሙትና ሊናገሩት በፍጹም አይችሉም። ምን ሆኖ ነው? ተደጋገሙ። እኛ ገብቶናል፣ ለብሩኬ አስበው አይደለም እና ገብቶናል፣ ለብሩኬ አዝነው አይደለም። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። አንዳንድ ጊዜ ማርም ሲበዛ ይመራል አሉ። ይሄንን ነገር ልክ እንደ ተራ ነገር አይታችሁ ዝም ብላችሁ ሊሆን ይችላል። ይሄ ተራ ነገር አይደለም፣ በጣም ሊታሰብበት ይብቃ የምንልበት ጉዳይ ነው። ማለት ብሩኬ እኮ ነፍሰ ገዳይ እኮ አይደለም፣ የሰው ነፍስ አላጠፋም። ከሃይሚ ጋር ባለመግባባት ተጣሉ፣ ነገር ግን ደግሞ ይታረቃሉ። ተጣልተው መታረቅ የመጀመሪያቸው አይደለም፣ ሁሉ ጊዜም እየታረቁ ነው አይደል እንዴ? ይፈታል፣ ችግሩ ያሉበት ችግር ይፈታል፣ ጊዜ ይፈጃል እንጂ። ነገር ግን ይሄን ሰሞን ደግሞ አዲስ ሴትዮ መተዋል ወደ ትክታክ መንደር ማለት ነው። ይሄንን ትክታክ መንደር ወይንሸት የምትባይ ነሽ ትክታኩን ከፍተሽ ለሳቸው የሰጥሻቸው የብሩኬንና የሃይሚን ድራማ ቁጭ ብለሽ ትከታተያለሽ። እሳቸው ግን ወጥተው እንዲናገሩ በእሳቸው ስም ፎሎ ለመለቃቀም ብለሽ የእሳቸውን ክብርና ዝና ዝቅ ታደርጊያለሽ። እሳቸውስ ምን ሆነው ነው እንደዚህ አይነት ነገር ውስጥ እኔ እጄን አልከትም ኖ ምናምን ነገር አይሉም እንዴ? በመቁረቢያው ሰዓት ለምንድን ነው ወርደው በዚህ በታላቁ ባቢ ጾም ሰዓት ክርስቲያን አይደሉ እንዴ? ለምንድን ነው እንደዚህ የማያገቡት ገብተው የሚያወሩት የሚዘላብዱት? ከርሶ ይጠበቃል እንዴ? ደግሞ ብሩኬ ላይ ምንም አይነት እርግማንም ሆነ ቁጣም ሆነ ምንም አትናገሩ። በቃ ምንም የሚመለከቱት ነገር የለም። ጨረቃ ፋሚሊ የሚባል ግሩፕ ነው እነሱም ፑሽ አድርጎ ያሳደጋቸው እንጂ የእናንተ ልጅ እቺ ወይንሸት የምትባለው አካውንቷን ዛሬ ከፍታ ፎሎ ለማሳደግ እሷ አይደለችም ብሩኬን ያሳደገችው። ሌላው ነገር ደግሞ ተምድር እየተነሳ የማንንም ልቅምቅም የሰው ልክ አያውቅም። 30 ጊዜ ገንዘብ ትላላችሁ ለልጁ ማለት ነው። ሃይሚም እኮ ብትሆን ወዳና ፈቅዳ ነው ከብሩኬ ጋር አብራ የሰራችሁ አይደለ እንዴ? ሁለቱም ወደው ተፋቅደው ነው። አስገድዷት ወይንም በገመድ አንቋት አይደለም። ሃይሚን ፈልጋ ነው አይደለ? እኔ ካልፈለኩ ከአንድ ሰው ጋር ምንም አይነት ነገር አላደርግም። ተዋደው ፈልጎ ነው አይደለ እንዴ? አብሮ ተያይዘው ይቶ ብለው ያደጉት። ካልፈለገች አልፈልግም ማለት ትችል ነበር ከበፊቱም ማለት ነው። ነገር ግን ደግሞ እየመጣችሁ ገንዘብ እሷ ናት እዚህ ያደረሰችክ እሱ ጠፍቶታል እንዴ? እሷ መሆኗን ለምንድን ነው ደጋግማችሁ የልጁን ጭንቅላት የምታሳምሙት? ለምንድን ነው? ፎሎ ፈልጋችሁ ከሆነ ማለት ነው ትልልቅ ሰዎች ፎሎ እናደርጋለን። ደግሞ ይሄንን ቲክታክ አካውንት የከፈሽዋ ሴትዮ ልጅቷ ማለት ነው ፎሎ ፈልገሽ ከሆነ ወጥተሽ የጨረቃ ፋሚሊ ፎሎ አድርጉኝ ቸግሮኛል በይ ችጋራም። ነገር ግን ደግሞ አሮጊት እናትሽን አምጥተሽ ልጁን እንዲረገምና እንዲወቀስ አታድርጊ። ምንም የምታውቂው ነገር የለም ስለ ብሩኬ ክፍታፍ። እዛ ከካሜራ ጀርባ ተወሽቀሽ እሳቸውን እያስጠናሽ የሚደረገውን ነገር ዩቲዩብ ላይ ጭራሽ በትልልቅ ሰው አፍ እንዲከፈትበት ታረጊያለሽ እንዴ? ገና ልጁ እኮ ሮጦ አልጠገበም። ብዙ ነገር የሚጠብቀው ልጅ ነው ብሩኬ። ምን ሆናችሁ ነው እንዴ? ምንድን ነው ዝም ስንል የማንንም ልጋጋም እየመጣ አፍ መክፈቻ ታረጋላችሁ እንዴ? እናትሽን አስከብሪ እሺ። እዛ ሰፈርም ተዘቅዝቀው አይቻለውኝ። ነገር ግን ደግሞ ይሄ ቢዘቀዘቅም እኔ አያመኝም። ለምን ለፎሎ ብለሽ እንጂ ለብሩኬ ወይንም ለሃይሚ ህይወት ብለሽ አይደለም። እሳቸው መተው እዚህ ጋር እንዲወሩ ያደረግሽው ለፎሎሽ ብለሽ እንጂ አዝነሽ አይደለም። እኛ እናቃለን፣ አዛኞቹን እኛ እናቃለን እኮ የሞቱትን እኛ እናቃለን እኮ ተመዳን ቤት የተባረሩትን ሃይሚንና ብሩኬን የሚወዱትን ሰዎች እናቃለን። እናንተ ልትነግሩን አትችሉም። የማንንም ልቅምቅም የሰው ልክ አያውቅም። ምን ነው በብሩኬና በሃይሚ ፎሎ ይገኛል ሲባል ጭራሽ እያመጣችሁ ትልልቅ እናቶችን እያመጣችሁ ልጆቹን ታስረግማላችሁ እንዴ? ጨረቃ ፋሚሊስ ይሄንን ነገር ተው ብላችሁ ለምን የማታስቆሙት? እንደዚህ አይነቱ ነገር ልክ ነው ብላችሁ ታስባላችሁ እንዴ? ብሩኬና ሃይሚ ስራ ነው እየሰሩ ያሉት። ነገር ግን ደግሞ
እውነተኛ የሚመስል ስራ ነው እየተሰራ ያለው። ስራም ቢሆን ግን ሀይሚ ተጎድታለች እናውቃለን። ነገር ግን ደግሞ ይስተካከላል በሂደት። ግን ትልልቅ ሰው እየመጣ እሱ ላይ አፍ መክፈት የለበትም። ምን አደረገ ይሄ ልጅ? ምንድን ነው ነፍስ አጠፋ እንዴ? ምን አደረገ? ምን ያደረገው ነገር አለ? እኛ የግል ጥላቻ ከሌለብን በቀር ትልልቅ ሰው እያመጣን ልጁን እንዲረገጥ አናደርግም። በእውነት ይደብራል። አንዳንድ ጊዜ እነዚህ ልጆች ለማይለያዩት ነገር ነገ አብረው ለሚመጡት ነገር የሆነ ትልልቅ ሰው እንዲናገረው ባናደርግ ጥሩ ነው። ተው የሚባልበት ቦታ ላይ ተው እንበል። ሰዎችን በማታውቁት ነገር እየገባችሁ ልጁን መራገብና መናገር አትችሉም በጭራሽ ማለት ነው። ብሩኬ ነፍሰ ገዳይ አይደለም። ጥፋት አለበት። ጥፋቱን ደግሞ ያስተካክላል፣ ይታረማል፣ ከጥፋቱ እንትን ይላል። ነገር ግን ደግሞ እሷ ናት ህይወትን የቀየረችው፣ እሷ ናት እዚህ ያደረሰችህ፣ በእሷ ነው እዚህ የደረስከው ምናምን እያላችሁ ውስጡን አታቁስሉት። ምንድን ነው ውስጡን አታቁስሉት ደጋግማችሁ። አልጠፋውም እኮ እሱ ውለታውን አልረሳም፣ አልካደም እሱ ውለታውን። ነገር ግን ደግሞ እናንተ ደጋግማችሁ ልትነግሩት ወይንም እንትን ልትሉት እንትን አይባልም። አይኖ እኔ ብሩኬ የሚያናድደኝ ፓርት አለ። ነገር ግን ደግሞ በዚህ ልክ ትልልቅ ሰው እየመጣ እንዲወቅሰውና እንዲረግጠው አልፈልግም። ምንድን ነው አስበው ነው? እርሶ ለብሩኬ ተጨንቀው ነው? ለሃይሚ ተጨንቀው ሞተዋል። ቢጨነቁማ በውስጥ ነበረ መስመር ነገሩን መፍታት የሚችሉት። እዚህ ጋር ወጥተው ለተሳዳቢ ልጁን አያገረጡትም ነበረ። ነገር ግን ደግሞ ፎሎ ለመለቃቀም ነው ፋክቶን ማለት ነው። ፎሎ ከቸገራችሁ ፎሎ አድርጉኝ ነው እንጂ የሚባለው ተመቶ ዝጋ ልጁ ላይ እዚህ ወጥቶ በዚህ ገብቶ ምናምን መቀበጣጠር ለቀቅ አድርጉት። ልጁን አታጨናንቁት። ምንሽ ነው እንደዚህ? ይደብራል። ባይ ዘ ወይ ልጆቹን ለኛ ልቀቁልን። ይቅርታ እናንተ እንደዚህ ያደረጋችሁ አካውንት እየከፈታችሁ ለትልቅ ሰው የምትሰጡ እውነት ፈጣሪ ስራችሁን ይስጣችሁ። በጣም ነው የሚያሳዝነው።